ጽናት እንግዲህ ለብዙ ጊዜ ደብቃ ራሷን እየጎዳች የኖረችበት የክሩቤ የእናቱን ህመም እንግዲህ ልትናገር ግዴታ ሆኖባት እንግዲህ ይህንን ነገር ነግራው እንግዲህ ክሩቤ ደግሞ በጣም ይህን ሁሉ ነገር እንዴት ይደበቀኛል? እናንተ ስትደብቁ እናቴ አንድ ነገር ሳላያት ሆናብኝ ቢሆን ኑሮ ሁላችሁም ለዚህ ተጠያቂ ነበራችሁ። እንዴት ይህን ነገር ትልቅ ነገር ትደብቁኛላችሁ? በህመም ላይ እናቴ ጎን ካልሆንኩላት በመቼ ሰዓት ልሆንላት ነው? እያለ እንግዲህ በጣም እየተበሳጨና እየተናደደ ይገኛል። እንዲሁም እሷም እንግዲህ የሰማትም ቀጥታውንም ለምን አትነግሪውም? ናሆሜም በተደጋጋሚ እናንተ ልጆች የደበቃችሁ ታሪክና ሚስጥር አለ፣ እኛ ስንመጣባችሁ ታቆማላችሁ፣ ምንድን ነው እያለ ሲያስጨንቃት እንግዲህ እስከዚህ በኋላ የአባቱን ቃል ብዬ ደብቄ ክሩቤን እየቆዳሁ አልኖርም። ከዚህ በኋላ ደግሞ በራሴ ጥሩ ህይወት እየኖርኩ ያለሁትን አሁን ፍቅራችን ወደ ነበረበት በተመለሰበት ሰዓት ሌላ ችግር ልፈጥር አልችልም፣ እነግረዋለሁ በሚል ነው የነገረችው እንግዲህ። ሆኖም ግን ናሆሜና ደግሞ መራዊት እናቲቱ እንግዲህ እንዳልኳችሁ ድንገት ደውለው ለመራዊት ጋር ከተኙበት እንግዲህ ድንገት ነቅቶ እሱ ስልኩን እንዳትነቃ ብሎ አንስቶ እዛው ሆኖ ነበር አጠገቧ ሲያናግር የነበረው። እማዬ ምን ማለትሽ ነው? ልጅ እኮ እንደ ጭቃ ተጠፍጥፎ አይሰራም፣ ፈጣሪ የሚሰጠንን ነው። እሷ ሳትሆን ደግሞ እኔ ነኝ እንቆይ ያልኳት ያለሁት። ለምንድን ነው? እናሳቅፍሻለን፣ አይዞሽ፣ ችግር የለውም፣ ጊዜ ስጭን፣ ሁሉ ነገር እናመቻች እያልን ነው እያሉ በዚህ ላይ እንግዲህ መራዊትም ሌላ ችግር ውስጥ ገብታለች። እንዲሁም ብዬ ወደ አዋሳ ልግባ ከማለት ደረጃ ድረስ ገብታለች። ሰኒ እያማከረቻት ትገኛለች። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ እንግዲህ ሁልጊዜ ሰብስክራይብ ስለምታደርጉኝ ከልብ ነው የማመሰግነው። ላይክ ሸር እያደርጉኝ ማለት ነው። አሁንም ከልብ አመሰግናችኋለሁ። እንግዲህ ቀጣይ ፓርት እንግዲህ ጽናት ይዘንላችሁ መተናል ማለት ነው። እንግዲህ ጽናት አሁንም ቢሆን እንደ ጸናች የምትኖር ትሆን ብላችሁ ነው እንግዲህ ማለት ያለባችሁ። ደስ የሚል ፍቅር አላቸው። ሆኖም ግን አሁን ደግሞ በመካከለችው ሰናይ ሀሴት እንግዲህ ብቅ ብላ ደግሞ ሌላ ነገር የሰርግ ጥሪ እያለች እንደ ቅናትም መንፈስ እንግዲህ በጽናት ላይ እያየንባት ይገኛል። እንግዲህ ደግሞ ሌላ ችግር ሄሎ እማዬ እንዴት ነሽ? ደህና ነሽ ወይ እማዬ? ለምን አትረጅኝም? እኔ እኮ ያንቺ ችግር ይገባኛል። እኔም እኮ ፈልጋለሁ ልጅ፣ ግን አሁን እኔ ነኝ እንዳትወልድ እየከለከልኳት እንጂ ሁሉ ነገር ይመጣል። ገና እኮ ደግሞ አላገባንም። ለምንድን ነው ይሄ ሁሉ የሚቸኩል? ፈጣሪ ነው የሚያውቀው ይሄን ነገር። እባክሽና አታጨናንቂን። እሺ እንወልዳለን፣ እናሳቅፍሻለን። ለሁሉም ነገር ጊዜ ያለው እኔ ነኝ እንጂ እሱ አይደለችም እያለ እንግዲህ እስካሁን የልብ ኬዝ በሽታውን ለእናቱ በፍጹም ነገር ያልፈለገበትን ነገር አይታወቅም። እና ምን አድርግ ነው የምትኝ ማጌ እያለ ሲል እንግዲህ ድንገት ነቅታበታለች። ካጠገቧ ሆነ ነበር የሚያወራው። መራዊትም በጣም ትክዝ ብላ ሄደለች እና እንግዲህ በቃ አይዞህ እያሉ እየተጽናኑ ነው የሚገኙት። ሆኖም ግን ፍቅር ደግሞ ጽናትና ደግሞ ክሩቤ አብረው ተኝተው ደግሞ እባክሽ አንቺ ምንድን ነው እያለ ሲላት እንግዲህ ደስ የሚል ህይወት እያሳለፉ ነው ማለት ነው። እየተተራረቡ ነው ማለት ነው። ደስ ይላሉ። እንግዲህ ከዚህ በኋላ ጥሩን ነገር አሳይቶማ መልሸሽ ንቅንቅ የለም እያለ ነው የሚገኘው። መራዊትም እንግዲህ ወደ እናቷ ደውላ እናቷን ሰላምታ ካቀረበች በኋላ እማዬ እንዴት ነሽ? ደህና ነሽ ወይ? እኔ እየጨነቀኝ ነው። ምን ሆኜ ነው? እኔ ገና ነኝ፣ ደህና ነኝ፣ ጤናዬም ደህና ነኝ፣ ግን አንዳንድ ጊዜ የሚሰማኝ ስሜት አለ፣ ጨንቀኛል እያለች ነበር። ድምፅሽ ምን ሆነብኝና ልጄ ስትል ድምፄ ምንም አልሆነ፣ ዝም ብሎ ደብሮኝ ነው እማዬ፣ ምንም አልሆንኩም እያለች ነበረ። በቃ አለ አይደለ ዝም ብሎ ጎዶሎነት ተሰማኝ እኮ እማዬ ትላታለች። እንግዲህ የጤና መጉደል ትልቁ ነገር ጤና ሲጎል ነው። እኔ ማንንም ደስታ መመለስና ላስደስት አልችልም አይደለ እማዬ፣ በቃ እንደዚህ ነኝ እኔ፣ ምን ላድርግ ትኛለሽ እያለች ከእናቷ ጋራም እየተመካከረች ነበር። አታልቅሽ ልጄ አሏትና እኔስ አላለቅሽም፣ ሰሞኑን እየከፋኝ ነው የሚገኘው እያለች ነበረ። ሆኖም ግን እንግዲህ ለሰናይትም እያወራቻት ነበረ። እኔ ሙሉ ጤንነቴ ብን ብዬ ሊሄድ አዋሳ አለቻት ለጓደኛዋ። እባክሽ እንደዚህ አይነት ነገርማ ማድረግ የለብሽም። ክሩቤ ለጽናት ያደረገችውን አንቺም ለናሆሜ ልትጎጂው ነው። እንደዚህ የሆንሽ ናሆሜ መጉዳት የለብሽም። ናሆሜ አንቺ ብን ብለሽ ከሄድሽ ደግሞ ይጎዳል።
አለቻት። ሌላ አማራጭ የለኝም አለቻት። ጠንካራ ሴት መሆን አለብሽ አለቻት ሰናይት። መከረቻት። እስኪ ጠንካራ ለመሆን እሞክራለሁ አለቻት ማለት ነው። መራዊት በጣም እየተጨናነቀ ነው የምትገኘው በአሁኑ ሰዓት ማለት ነው። እንግዲህ ሀሴት ደግሞ ወደ ክሩቤ ደውላለች። ድንገት ደግሞ እንዴት ተገኘች እንዴት ተከሰተች እያለን ነው እንግዲህ ያው እህቴ ትንሽ እህቴ ሰርግ ነበረ። ክሩቤ እናቱ ደውለው እንዴት ነሽ እማዬ ደህና ነሽ ወይ እያለ እናቱን ሲያናግር ምን ነው አለ ማለት ነው። ውይ እማዬ ረስቼው አባዬ ትንሽ ተጎድቶ ነበር እጁን ማን ነገረሽ ላንቺ አላቸው ማለት ነው። ያው ሰማሁ አሉት። በቃ አይደለም እማ አባዬ እኮ ራሱ ነው ለማዬ አትንገራት ትጨነቃለች ያለኝ አለና ክሩቤ ለእናቱ ሲነግራት፣ እናቲቱ ደግሞ በህመሜ ላይ ሲሉት አሞሻል እንዴ ብሎ ነው የደነገጠው። እንግዲህ ውፍ አስደነገችኝ እኮ አላመመኝም አሉ። የእናት ነገር አንጀታቸው አልችል ብሎ እና አያቴን እንዴት ናት አለ። አያትህን ነው እንጂ እኔን አላመመኝም ብሎ ነበረ የእናቲቱ ያስቀየሱት። ግን እስከ መቼ ነው የሰው ልጅ እናት ልጅ ሲታመም ልጅ እናት ሲታመም መነጋገርን የመሰለ ነገር የለም መቼም። ስለዚህ ክሩቤ በዚህ ሰዓት የእናቱን ህመም ሰምቶ ከእናቱ ጎን መሆኑትን ይመረጣል ብዬ እንደ ራሴ አስተያየት እሰጣለሁ ማለት ነው። መደባበቅ የሚባለው ነገር ለወደፊት ወይኔ ይሄን ነገር ባላደርገው ኑሮ እያለ ኒዳማ ነበር። ስለዚህ በዚህ አይነት አሁን ክሩቤ እየተከዘ ያለው እስኪ ጽናትን ልደውልላት እያለ ልሂድላት ብሎ ወደ ኪችን ሲሄድ ደግሞ አጅሪት ደግሞ ቁጭ ቁማ ከኪችን ላይ ነበረች እና አላት። አንቺ ኪችን ለኪችን ምን ያስከድሻል አላት። እሷ ጨንቋት እኮ ነው ኪችን ለኪችን የምትሄደው። አይ ማሚዬ ጋር ስልክ ደውዬ ነው እሰይ ትንሽ ቆይ ተኝተህ ቀረህ እኮ አለችው። እኔ ትንሽ ብቆይ ቀሰቅስ ነበራች። ለምንድን ነው የሚያስችለኝ? ቢያስችልሽማ እንዳትቀሰቅሽኝ ያደረግሽ። እኔ እኮ በደንብ እንቅልፍ እንዲወስድ እየጠበቅኩ ነው፣ ግን አይደለም። አማትሽ ደውላልኝ ነበር አላት። ማን ቴቴ ደወለች አለች ማለት ነው እንግዲህ አዲስ። ሌላ አማት አለሽ እንዴ አላት አለችና ተደናገረ እና አይኗ ፍጥጥ አለ። አይ ስለ አንቺ እየነገርኳት ነበር። አራት አድርገውም ኪራ አለች። ብታይ እንዴት ደስ እንዳላት አላት። አቷሸኝ ኪራ እውነቱን ንገረኝ። አውቄ ነው ባክሽ። ስለ አባቴ እጁ መታመም ሰምታ እየጠየቀች ነው አለችና ተነፈሰች። ምን ነው እንዴ እንዴት እንደዚህ ብለሽ እሰይተ ያለሽ አላት። አይ በደንብ በርበሬ አዘጋጅቼ ጠብቃት ነበር። በርበሬ እንድታጥንልኝ አንተን አላለችም። እንብላ ወይ ሲላት እንግዲህ ካጎረሽኝ አብረን እንበላለን እያለ ነበረ። መራዊትና ናሆሜ ደግሞ ምግቡን ተነሽና አሞቂ ድብርቱን ወደዛ ጣዩ ምግባችንን እንብላበት እያላት ነበረ። እሷም እሺ ብላ ምግብ ልታቆመው ስትሄድ ናሆሜ ግን ተክዞ ነበረ። አይምሩ የሆነ ነገር እንዳስደበረሽ ይገባኛል፣ መግለጽ ግን አልፈለግሽም። ስለዚህ የሆነ ነገር ፈጥሬ አንቺን ማስደሰት አለብኝ እና አሁን ላግዛት ብሎ እንግዲህ እሷን ገብቶ ያግዛታል ማለት ነው። መራዊት ግን እየሰራችን ምንም እያለችም ልቧ ሀሳቧ የልጁ ጉዳይ አለመወለዱ የሚል ነው። ግን ፈጣሪ ደግሞ ካለ ይወለዳል። የሰው ልጅ እኮ በሽታ ስለታመመ ብቻ አይደለም፣ ሳይታመምም እኮ ፈጣሪ ልጅ አይሰጥም ካለው አይሰጠውም። አንዳንድ ጊዜ ስለታመምን እንሞታለን ማለት አይደለም፣ ስለታመምን ደግሞ እንድናለን የሚለውን ማስተንተን አለብን። በዚህ መካከል እንግዲህ ሰናይትና ደግሞ መራዊትም ተገናኝተው አሁንም ስለዚሁ ጉዳይ ጽናት እየተነጋገሩ ነበር። አሁን ግን ለኪሩቤ አባት እንደምንም ብዬ መናገር አለብኝ፣ ከዚህ በኋላ ትዳሬ መበጥበጥ አልፈልግም ስትል ሰኒ አዎ ይሄ ነገር የተሻለ ነው ቢነገረው ነው፣ እስከ መቼ ነው ይሄን ነገር የምትደብቁት እያሉ ነው። መራዊትም ሀሳቡን ሰጥታለች። ሁላቸውም እባካችሁ ይነገርና ይለይለት፣ መጨረሻ የሰማ ቀን ሁላችንንም ነው የሚጠላን እያለች ነበረ። አዎ እውነቷን ነው። ግን ሲሰማ ምን ሊሆን ያሳዘነኝ በጣም አለች ሰናይት። ኪራይ ስሜታዊ ነው። በእናቱ በተለይ በጣም ነው የሚጎዳው። እናቱን በጣም ነው የሚወደው። ጽናቱን ይስጠው እንጂ ስትል እንደ ጽናቱን ማሰጥቶታል አለች መራዊት። እንግዲህ ስሙና ጽናት የሚለው ገጥሞላት ነው ማለት ነው። ከዛ በኋላ እንግዲህ
ሀሴት ደወለችለትና እንዴት ነሽ? ደህና ነሽ ወይ? ጭንቀቱን ለቀቀሽ ወይ? አሁንስ እንዴት ነሽ? ያጠፋሽው ጥፋት ይቅርታ አድርጌልሻለሁ። በቃ ይቅርታ እኮ ብዬሻለሁኝ አላት። የእህቴ ትንሽ እህቴን ሰርግ ልጠራህ ነው የመጣሁት አለችው። እሺ ከቻልኩ እመጣለሁኝ። በቃ ሀሴት እደውልልሻለሁ። አሁን ለማውራት አልተመቸኝም አለ ጽናት ስትደርስበት። ሀሴት ይቅር ብዬሻለሁ እኮ ምን እያልሽ ነው አላትና ከዛ ስልኩን ይዘጋል። ከዛ በዛን ሰዓት የተንበራት ጽናት ስሜት ልነግራችኋችን ለምን አታወራትም? ለምን አዘጋ አለችው። ከዛ ሞች ከመሞቱ በፊት ስልክ እየደወለ እያወራ ነበር ልታስብይ ነው አላት። እየቀናው መስሎህ ነው? አንቺማ እንዴ ብለሽ ትቀናለሽ? ምን በወጣሽ አለ። አይኗ ፈጠጥ አረችበት የቅናት። ጽናት እንደሱ ብለሽ ስታይኝ በጣም ነው የምፈራው እኔ። በቃ ተወኝ አሁን አለ ኮስተር ብላ። ምን እያስፈራራሽኝ እኮ ነው አለ ክሩቤ። እኔ እንዲያውም እረፍት ማድረግ እፈልጋለሁ ልተኛበት ብላ ጠቅልል ብላ ተኛችበት። አረ አለና እሱም ከዛ አሁንም እባክሽ እንደሱ አይነት አስተያየት የምታይኝ ለምንድን ነው? ምን ፈልጋ ነው በዚህ ሰዓት የምትደውለው አለ። ምን ትፈልጋ ትደውላል? ይህን ፈልጋ ነው በእኔ ስልክ የደወለችው አላት። እሺ ይሁንልሃ አለች። ከዛ ጽናት የሆነ ነገር አውቄሽ ነው አንቺ ሰርግ ልትጠራኝ ነው? ውሸቴን ነው አላት። በቃ ተወኝ አለና ኮስተር አለች። አሁንም ቅናት ነገር እየተሰማት ይመስላል። በቃ ተወኝ ኪራ አለች አሁንም ደጋግማ። በይሽ እንታረቅ አለና እንግዲህ ያው እንደ ልጅነታቸው ተታረቁ ማለት ነው። እንግዲህ ለክሩቤ አባት መናገር አለብኝ ብላ ጋሼ እያለ ስልክ አንስታ ትደውላለች። እሱም ደግሞ ክሩቤ መጥቶ ሲፈልጋት አጣት። ከኪችን ቢገባ ከሳሎን ቢሄድ መኝታ ቤት ቢሄድ ሲያጣ ለካ እሷ ክፍል ተደብቃ እያወራች ነበር። እና ለኪራ እኮ ስለ እህትዬ ነግረዋለሁ ብዬ ነበር እያለ ስትጀምር አይ መስማት አለበት። እኔ እኮ እንደዛ ማለት አይደለም ጋሼ፣ እኔም እኮ ቢጨንቀኝ ነው አለች ማለት ነው። ለምን ትነግሪዋለች ብለዋት አይ እንደዛ አይደለም ጋሼ፣ እኔ ቃሌን መብላት አልፈልግም ለዛ ብዬ ለኪራ እውነቱን መናገር ግን አለብኝ ሲል ድረስ ሲልባት ስልኩን ጠብ አርጋ ዘጋችው። ምንድን ነው የምትነግሪኝ አላት። ምንም አለች። መታሃል እንዴ አለችው። ከእኔ ለመደበቅ ነው እንደሱ የምትይው? ኧረ አይደለም አለች ጽናት። እኔ እዚህ መሆን ፈልጌ ነው። እኔ ህፃን ልጅ እመስልሻለሁ እንዴ እንዴ አንቺ ከሁል ጊዜ እኮ ከኔ ጀርባ ብዙ ጊዜ የተሾካሾክ ስታወሪ ይሄ መጀመሪያ አይደለም። ድንገት ስትመጣ እያስደነገጥከኝ እኮ ነዋል። በቃሽ እንግዲህ ድብብቆች መጫወቱን ማቆም አለብን። የምን ድብብቆች ነው አለሽ? ይልቅ ምሳሌ አቅርበልህ ርቦሃል? ጽናት እየጠየኩሽ ነው። ለምጠይቅልሽ ጥያቄ መልስ ስጪ ሲላደነገጠች። ግን ምን ቢሆን ነው ከኔ የምትደብቂው? እንደገና ሌላ ሰው ልትድርኝ አስበሽ ነው ደግሞ አላት። ፍቅረኛሞች መካከል እኮ መደባበቅ የሚባል ነገር መኖር የለበትም። እሱማ ልክ ነህ አለችው። ግን ምንድን ነው ታዲያ ንገሪኛ። ካሁን በኋላም ደግሞ እኮ ድብብቅ ያለን አይመስለኝም ነበርም። ምናልባት ሌላ ልትድርኝ አስበሽ ከሆነ እኔ ነግሬሻለሁኝ ያ ነገር የሚያዋጣ አይደለም ብሎ ጥሏት ነው ሄደው። ኪራ ብትለውም ጥሏት እየወጥቶ ሄዷል ማለት ነው። እንግዲህ ከዛ በኋላ እንግዲህ ከናሆሜ ጋር ተቀጣጥረው ነበረ የተገናኙት። ናሆሜም ጋር ሄደው እንግዲህ ክሩቤ ነበር የጠራው። ምን ሆነህ ነው አለው። እኔ ምን አውቃለሁ እኔ ድብቅብቆሽ ናሆሜ የደበቃችሁ ሚስጥር እንዳለ ተረድቻለሁ። ጽናት እኮ ሲለው ስለ እሷ አትንገረኝ አለው። እባክህ ምንድን ነው የተደበቀው ነገር ንገሩኝ፣ እስቲ የተደበቀውን ታሪክ ንገሩኝ። ናሆማ የማያድሩበት ቤት አያመሹበትም ይባላል እኮ እና ምንድን ነው እና ምን ያገናኘው ከዚህ ጋር አለው። እስኪ አንድ ነገር ልጠይቅህ። መሯ አንተን እወዳለሁ እያለች ከአንተ ከደበቀች ምን ስሜት ይሳል? ምናልባት ለእኔ 100% አትወደኝም ማለት ነው እኮ። በቃ እኔም እየተሰማኝ ያለው እንደሱ ነው። አሁን በጽናት ላይ እየተጠራጠርኩ ነው። በፍጹም በጽናት ላይ አትጠራጠር አደራ ብያለሁኝ። በግልጽም 1 2 3 ጠየኳት። እሷ ግን በፍጹም ልትነግረኝ አልቻለችም። እኔ ልናገራት እኔ ላውራት አለ። በፍጹም አለ። መለማመጥ መለመን ነገር የለም። ከነገረችኝ ካልነገረችኝ ድጋሚ አልጠይቃትም ይላል። ምን ማለት ነው? እንደዚህ ተደባብራችሁ ደግሞ እንደገና ሌላ ህይወት ልትጨምሩ ነው እንዴ? አላቅም አለ። እንግዲህ ክሩቤ አንዳንድ ጊዜ
ክሩቤ አንዳንድ ጊዜ ስሜታዊ ሲሆን የሚናገረውን አያውቀውም እና እንግዲህ በጣም እየተናደደ ነው። ሆኖም መስማት አለበት እስኪ የምትሉ ሁላችሁም አስተያየታችሁን ኮመንት ላይ አስፍሩ። እኔም ይስማ እንግዲህ ምንም አይደለም። ሰው ችግርንም መከራንም ልንቋቋመው ነው የመጣ ነው ወደዚች ምድር ዓለም እና ሰው ሲሞት አብሮ የሞተ የለም እና እንዲሁም ከእናቱ ጎን ሆኖ ያስታማቸው አይዟችሁ ይበላቸው ነው የምለው። በዚህ ይሰናበታለሁ።